ያፌት በደገሰው ድግስ ናታን ኤፍራታን አገባት ማለት ነው። እንግዲህ ናታን ከቤት ሲወጣ ራሱ ቀለበት ይዞ ነበረ የወጣ። ምክንያቱም ያፌትን ይሄ በዚህ ነገር ውድቅ እንደሚያደርጉ ያውቃሉ። ያው ተሸክሞ የሄዱ መድኃኒት ያፌትን እንደሚገለው ወይ ደግሞ ራሱን እንድስት እንደሚያደርጉ ስለሚያውቁ ሃይላንድ ውስጥ ውሃ ውስጥ መድኃኒት ጨምሮ ሄዱ ማለት ነው። ቤዛ፣ ናታን፣ ቢኒና ዳጊ ይሄ ያቀነባበሩት ጽዮን ያቀነባበሩት ነገር ነው እና እነሱም እዞ ከሄዱ በኋላ ያፌትም ሁሉም ሰው ሰርግ ጠርታቸዋል። ከጠራ በኋላ ሁሉም ሰው በክብር እንግዲህ ሰርግ ነውና ሄዷል። ናታንም ሄደ። እንግዲህ ያው ውስጡ ቅጥል እያለ ውጩ ደግሞ ፈታ ያለ ነው የሄደው። ጽዮንም ሄዳለች። ቤዛም ደግሞ በአሁኑ ሰዓት ኤፍራታና ናታን አጠገብ ናት። በአሁኑ ሰዓት ቤዛ ሌላ ቤዛ ናት። እቺ የድሮ ቤዛ ጠፍታለች ማለት እችላለሁ። እና እንደዛ ነው። አይዞክ ጠንክር ይሳካል እያለች እሷም ያው መጀመሪያውንም ዝም ብላ አትቀመጥ ናታን የሆነ ነገር አድርግ ታግል ዝም ብላ አትቀመጥ ብላ የመከረችው ቤዛ ናት። ቤዛ በአሁኑ ነገር ታሪክ ሰራች ማለት እንችላለን። የምር እኔ ራሴ በጣም ደስ አለኝ። ኤፍራታ ብቻ ያፌትን ስላላገባች በጣም ደስ ብሎኛል። ያፌት እንግዲህ ሁሉንም ቤተሰብ ጠርታችሁ እንግዲህ እሱ አላማ ናታንን ልቡ መስበር ነበረ፣ ግን ለራሱ ተሰባብሮ ቀረ እና ያ መድኃኒት ስጠጣ ኤፍራታም ወረደች ወደ ታች አበባ መስላ። እንግዲህ የለበሰችው ቬሎ በጣም ነበር የሚያምርባት፣ ከሷ ጋር ይሄዳል። ሙሽራ ማለት እቺ ነት፣ በጣም ነው ያማረባት። ለያፌት እንኳን አትገባም፣ ከናታን ጋራ ነው የሚያምርባቸው እና ብቻ ያ ውሃ ሲጠጣ ያፌት ፍንግል አለ ማለት ነው። ለኤፍራታ ቀለበት ሊያደርግለት ነበረ። ለገኒም ጋቢ አለበሷት። እንግዲህ ገኒ መታለች፣ እናቷ ናትና እናቷ ላይ ጋቢ ለበሳ። እንደገና ኤፍራታም ጉልበቷን ሳመቻት እና ግን ቢሆንም ሁሉም ሰው ተናዶ ነበር። ገኒም ይሄ ነገር አታቅም፣ ምስጥር አታቅም፣ ግን የሆነ ነገር እንዳሰባችሁ ተሰምቶኛል ብላ ነበረ። ቤት ውስጥ ቢኒና ዳጊ ሲጠቃቀሱ የሆነ ነገር ያወሩ እያለ የሆነ ነገርማ አስባችኋል፣ ሰርግ ላይ ምን ልታደርጉ አስባችኋል እናንተ ብላ እየቀለደች ነበረ። ቢሆንም ግን እውን አድርጎ ይሄን ነገር አከሸፉበት ማለት ነው። ያፌት እንግዲህ አላማው አልተሳካለትም። በአሁኑ ሰዓት ከአሁኑ በኋላ ኤፍራታን ሳላገባ እዛ ሞት ቀረ ማለት ነው እና ግን አልታወቀም፣ እንደ ሞተ ነው የሚያሳየው። ፖሊሷ ሄዋን መታ ነበረ ተደብቃ ተሸፋፍና። ምክንያቱም የያፌት ሰዎች እያሳደዷት ነው። እዛ ሴቶቹ ጋር ለማስገባት አዘጋጅቷል። እሷም ተዘጋጅታለች። ሴቶቹ ጋር መግባት አለብኝ ብላለች። ፍላጎቷ ነው። ሴቶቹ ጋር ከገባች ብዙ መረጃዎች ስለምታገኝ ለማሳሰር ደግሞ እና ያፌቴን ለማሳሰር ደግሞ መረጃ ያስፈልጋል። እና ኤፍራታ ግን አሁንም ራሱ ይሄ ሰርግ ይቅር፣ ያው ቬሎ ለብሳለች ቁጭ ብላለች እና ያፌቴን አታግቢው እና ይሄ ነገር በምን እንዳስፈራራሽ ነገር ብቻ ንገሪኛ፣ እኔ ልርዳሽ፣ ይሄን ሰርግ እንዲቆም እናድርግ ብትልም ይሄ ያለቀ ነገር ነው፣ ማድረግ አለብኝ፣ ያፌትን ማግባት አለብኝ አለችው። እንግዲህ ግን ኤፍራታ ለምና ነበረ እባክሽን እዛ ሴቶቹ ጋር ላንቺ ጥሩ አይደለም፣ ጥሩ አይሆንም እና እዛ እንዳጋቢ ብላ ሄዋን ብትለምናት እንኳን ሄዋን አንቺም ለሰው ብለሽ ይሄን እንዳደረግሽ የምታገቢም ለሰውን ለማዳን እንደሆነ አውቃለሁ እና ማንን ለማዳን እንደሆነ ባላቅም ለሰውን ለማዳን እንዳደረግሽ ስለማቅ እኔም ደግሞ ሴቶቹን ለማዳን እዛ ሴቶቹ ጋር መግባት አለብኝ ብላ መለሰችለት። ኤፍራታ ግን በሆነ መንገድ እኮ ሴቶቹን ማዳን እንችላለን ብላ ነበር፣ ግን ልሰማት አልቻለችም እና ወጣች። በቃ ስትወርድ ግን ቤዛና ቢኒ፣ ጽዮን፣ ናታን ታሪክ ሰሩ። በቃ እንደገና
የያፌት ዘመድ በጣም ጽዮን ላይ አይኑን አሳርፏል፣ ወዶታል። ጭራሹንም በቃ አለ ጽዮንም ወደ ሌላ ማየት አልቻለም። ናታን ደግሞ ጽዮን አብዝቶ ይወዳታል፣ በጣም ይወዳታል። እንኳን አንተ አይደለም ሌላ ሰው እንኳን ጫፏን ሊነካት አይችልም ብሎ በጣም ነበር የተቆጣት። ይሄንን ደግሞ ለኤፍራታ ተናግሯል። ለምንድን ነው ግን ጽዮን እንደዚህ ከሌሎቹ ለይቶ የሚወዳት? አንቺም ደግሞ ለምንድን ነው በዚህ በፍጥነት ላገባሽ የወሰነ? ያፌት ምን አስቦ ነው ብሎ ብጠይቃት እንኳን ኤፍራታ መልስ አልነበራት እና ኤፍራታ ደግሞ የፈራችው ነገር ፈጣሪ ሆይ ጽዮንን ሴቶቹ ጋር ሊያስገባት አስቦ ይሆን ብላ አሰበች። ግን ደግሞ ጽዮን ውዷ እህቷ ናት። እዚህ ምድር ላይ ያሉ ሰዎች ሁሉ ጽዮን ትበልጥልኛለች፣ እኔ ያለ ጽዮን ምንም የለኝም ብሏል። እንግዲህ ኤፍራታ ወድሻለሁ፣ አፈቅርሻለሁ የምላት እንኳን ኤፍራታ አለችልኝ አላለም። ግን ጽዮን በጣም ይወዳታል ማለት ነው። እና ኤፍራታ ደግሞ ከዚህ በፊት ናታን ጋር አድራለች እና ያ እርጉዝ ነኝ ብላ እያሰበች ነው። እንግዲህ እርጉዝ ልትሆን ትችላለች፣ አይታወቅም። እና ናታን ብላ አስታወሰችው። ግን ቬሎ ለበሰችው ለያፌት ነው። ግን ያሰበችው ደግሞ ናታን ነው። አንድ ቀን ፈጣሪ ከፈቀደ ልጅ ይኖረናል እና ደስተኛዎች ሆነን አብረን እንኖራለን እያለች ነው። እሷ ዛሬ የምታገባ ለናታን ለማዳን ነው፣ እስር ቤት እንዳይገባ። ያው ገዳይ ነው ናታን ብሎ ስለ አስፈራራት ብቻ ነው ማለት ነው። እና ኤፍራታ ወደ ታች ስትወርድ እሱም ደግሞ የውሃ በደንብ ጠጣ። ሃይላንዱ ሙሉ ጠጥቷል። ስፈርቻለሁ ባለ ያፌት እና ወደ ወደቀ። እነሱም ደግሞ ደሰቱ። ገኒም ደግሞ ምንድነው የተፈጠረ ያሉ ሁሉም ሰዎች ጮሁ ማለት ነው። ያፌት ሲወድቅ ደነገጡ። ለኤፍራታ ቀለበት እያደረጋት ነበረ። ሊያደርግለት ቀለበት አውጥቶ ተንበርክኮ እንደዚህ ስል ኤፍራታ እግሩ ስር ውድቅ ቃለ ማለት ነው። ያፌት ናታን በጣም ተደሰተ። ቢኒ፣ ጽዮን፣ ቤዛ ቤት በጣም ነው የተደሰቱት። ግን ደግሞ ለምንድን ነው ሉሊት እንደዚህ ኤፍራታ ያፌትን ልታገባ ነው ስለት ለምንድን ነው ደነገጠችው? እንዴ ነው ያፌትን ትወደዋለች እንዴ? ይሄ ሰው እኮ ሀብታም ነው ደግሞ ምናምን አለችው። በጣም ደነገጠች። እንደገና ራሷን ስታ ነበረ። ምን አይነት ምስጢር ይኖር ይሆን ያፌትና ቤዛ ሉሊት መካከል? እኔ የሆነ ምስጢር እንዳለ ያለ ይመስለኛል። አላውቅም፣ ብቻ እንደዛ ነው። ቤተሰቦች ብቻ ኤፍራታ ከያፌት እጅ ስላመለጠች እንደገና ከናታን ጋር አንድ